ለድንግል ማርያም መማፀኛ ጸሎት። እናቴ ወላዲተ አምላክ እመብርሃን ድንግል ማርያም ሆይ በዚህ ዓለም እውነተኛ ጓደኛ፣ ዘመድ፣ ወገን እንደሌለኝ ታውቂያለሽ። እናቴ ተስፋዬ፣ አምባ መጠጊያዬ፣ አሌንታዬ፣ ክብሬ አንቺ ነሽና ጸጋሽን፣ ሰላምሽን፣ ረድኤትሽን እንደ ክረምት ውሃ አዝንሚልኝ። በማወቅም ሆነ ባለማወቅ ከሰራሁት ኃጢአት መተላለፍ ከወላጆቼ በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢኝ፣ ንጹሕ አድርጊኝ። ተናግሬ ማሳመን በተሳነኝ ጊዜ አንቺ አንደበት ሁኚኝ። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል ድንግል ማርያም ሆይ ዓለም ሁሉ ለኔ ባዳ ሆኖብኛል። በወጣም በወርድም ከድካምና ከትዝብት በቀል ሊሆንልኝ አልቻለምና ልጅሽ መድኃኔዓለም ኢየሱስ ክርስቶስ በሰጠሽ በከበረው ቃል ኪዳንሽ ጉድለቴን ሞልተሽ ከውርደት አድኝኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እናት ልጇን ትረሳለችን? የወለደችውንስ አትረሳም። እመቤታችን ቅድስት ድንግል ማርያም ሆይ በጠላት ከመገፋት አድኝኝ። ቅዱስ ኤፍሬምን በባረክሽበት መስቀለ ብርሃንሽ ባርኪኝ። የእጄንም ሥራ ሁሉ አቅኝልኝ። ጌታን የተሸከምሽ ድንግል ማርያም ሆይ ሁከትን ከተመላ ዘመን ከዓለም ተንኮል አድኝኝ። ድንግል ሆይ ካልታወቀ ከተሰወረ፣ ከታወቀም ካልተሰወረ ጠላት ጠብቂኝ። ቅድስት ድንግል ማርያም ሆይ በየዋህነት የተጌጥሁ በትዕግስትም የተከለልሁ አድርጊኝ። እመቤቴ ሆይ የአንደበቴን ቃል ጠቃሚና የተቃና አድርጊልኝ። እመቤቴ ሆይ ከአስመሳይና የወዳጅ ጠላት ጠብቂኝ። የሕርያቆስ እመቤት ቅድስት ድንግል ማርያም ሆይ ዕውቀትንና ጥበብን ግለጪልኝ። ለቤተሰቤ፣ ለወገኔ፣ ለሀገሬ፣ ለፍጥረት በሙሉ ጠቃሚ አድርጊኝ። እናቴ ወላዲተ አምላክ እመብርሃን ኪዳነ ምሕረት ቅድስት ድንግል ማርያም ሆይ ጸጋና በረከትሽ፣ ረድኤትሽ፣ ሰላምሽ የልጅሽ የወዳጅሽ መድኃኔዓለም ኢየሱስ ክርስቶስ ይቅርታና ቸርነቱ ለዘላለሙ አይለየን። አሜን። የወንበዴው ጸሎት። በፊቱ ብዙ ጻድቃንና ቅዱሳን ቆመው እንደሚያገለግሉ ታውቃለሁ። ከእነርሱ መካከል ኃጢአትን ያልቀመሱ አሉ። አንዳንዶች በመጽሐፍ ቅዱስ ከሴቶች ጋር ያልረከሱ ተብለው ተመስክሮላቸዋል። በጉ ወደሚሄድበት የሚከተሉት አስቀድሞ የተዋጁ ናቸው። እነዚህን የመሳሰሉ ንጹሐን አገልጋዮች የሚያገለግሉት አምላክ ፊት ቆሞ መጸለይ ምንኛ መልካም ነው። ወንበዴው ይህን ዕድል ባገኘ ጊዜ ይህንን ጸለየ። ጌታ ሆይ የመላእክት ማኅበር ይዘምርልሃል፣ የነቢያት ጉባኤ ያመሰግንሃል፣ የሐዋርያት ጉባኤ ያገለግልሃል፣ የሊቃውንት ጉባኤ ድርሰት ደርሶ መጽሐፍ ጽፎ ስምህን ለልጅ ልጅ ይሰብካል። እኔ ግን ከዚህ ሁሉ አይደለሁም። ከመላእክት ማኅበር እንዳልቆጠር ተፈጥሮዬ ምድራዊ ነው። ከነቢያት ጉባኤ እንዳልቆጠር መንፈሰ ረድኤትህን አልተሳተፉም። ከሐዋርያት ወገን አይደለሁም። ኑ ተከተሉኝ ባልክ ጊዜ ወደ ኋላቸው ከተመለሱት ወገን ነኝ። የኔ በቤትህ መገኘት ሁሉንም ሳያስገርም አይቀርም። ከኔ መምጣት ይልቅ ያንተ ቸርነት ይደንቃል። ሁሉን ነገር መርምረህ ታውቃለህ። እንደ እንጦንስ አለመመኔን፣ በወንጌል ውስጥ እንዳመሰገንኸው 100 አለቃ አለማመኔን፣ እንደ የዋሁ ጳውሊ የዋህ አለመሆኔን ታውቃለህ። ነገር ግን በፊትህ ከሚቆሙ አገልጋዮች እንዳንዱ አድርገህ ወደ አንተ አቅርበኸኛል። አውቃለሁ የወረድኸው የተወለድኸው ለኔ ነው። የግብፁ ስደት ለማን ነው? በጲላጦስ ፊት መቆምህ ለምንድን ነው? ሐና የሰደበህ፣ ቀያፋ ያዋረደህ ማንን ለማክበር ነው? ጌታ ሆይ ይሁዳ ደፈረ፣
ሄሮድስ የሊቀ ካህናቱ ባሪያ በጥፊ መታ። ደቀ መዛሙርትህ ካዱህ። የዚህ ሁሉ መከራ ምክንያቱ እኔ ነኝ። በጥፊ ተመታህ፣ በጅራፍ ተገረፍህ፣ በቀኖት ተቸነከርህ፣ ደምህ ፈሰሰ፣ ስጋህ ተቆረሰ። ይህ ሁሉ የሆነው ስለኔ እንደሆነ አውቃለሁ። ካልጠፉት በጎችህ ይልቅ ጠፍቼ በተገኘሁት በእኔ መገኘት ደስ እንደሚልህ አምኜ ወደ አንተ መጥቻለሁ። የረከሰ ሰውነቴን ይዤ ወደ አንተ በመምጣቴ ይቅር በለኝ። ሰው ወደ ውሃ የሚቀርበው መታጠብ ባስፈለገው ጊዜ አይደለምን? ውሃ የሰውን እድፉን ያነጸዋል፣ ውሃውን ግን የሰውየው እድፍ አያሳድፈውም። የፀሐይ ብርሃን በቆሸሸ ስፍራ በማረፉ ፀሐይን ያረክሰዋልን? እኔም ወደ አንተ በመቅረቤ ያንተን ክብር አላሳንሰውም፣ ነገር ግን በክብርህ እከብራለሁ። ጌታ ሆይ አውቃለሁ፣ እኔም በመውደድህ መፍቀሬ ኃጥአን ብለው የሚያሙህ ይኖራሉ። ነገር ግን እኔን ይቅር በማለትህ መሐሪነትህ ይገለጣል። ጻድቃንንማ ከስራቸው የተነሳ ይቅር ትላቸዋለህ። እኔ ግን በፊትህ የምታይበት በጎ ስራ የለኝም። ወንበዴው ልጅህ መጥቻለሁ። ዛሬ በደምህ አትመህ ገነትን ከምታወርሳቸው ጋር ገነት አስገባኝ አልልህም። እነሱ ያንተን መምጣት ደጅ ሲጠኑ የኖሩ ቅዱሳን ናቸው። እኔ ግን ዘመኔን በኃጢአት የጨረስሁ ነኝና አቤቱ በመንግስትህ በመጣ ጊዜ አስበኝ።